የሮናልዶን ንዴት ከጋርዲዮላ የውድድር ዓመቱ ማብቂያ ስንብት ጋር አያይዘን አብረን እናንሳቸው ሶፊ። እሺ ሁለቱን ጉዳይ አንድ ላይ ለማያያዝ ጥረት እናደርጋለን ግርምዬ በተሻለ አቅም ማለት ነው። እንግዲህ የሁለቱ ጉዳይ ስፔሻሊ የሮናልዶ ጉዳይ አነጋጋሪ ነው ዓለም ላይ። የክርስቲያኖ ሮናልዶ ጉዳይ በትልቁ አነጋጋሪ የሆነበት ምክንያት ተጫዋቹ ወደ ሳውዲ የመጣው ለመጫወት ብቻ አይደለም፣ የሳውዲ አምባሳደርም ነው። ሳውዲዎች አይደለም ለእግር ኳስና መሰል ውድድሮች ይቅርና ለፖለቲካ እርቅና ፍቅራቸው እንኳን ሮናልዶን ይዘው እየሄዱ ነው ያሉት። ለምሳሌ ከዶናልድ ትራምፕ ጋር ከረጅም ዓመታት በኋላ ሳውዲዎች በነጩ ዋይት ሃውስ ቤተ መንግስቱ ሲታደሙ ክርስቲያኖ ሮናልዶን ይዘውት ሂደዋል ልዑሉ። አሁን የተፈጠረው ነገር ግን ሮናልዶን አስቀይሟል። ሮናልዶ ለምን ተቀየመ? አንደኛው በካረም ቤንዜማ ነው። ሁለተኛው ደግሞ እነግራቸዋለሁ። ከካረም ቤንዜማ ጋር በተያያዘ የተቀየመው ዳይሬክትሊ ቤንዜማን አይደለም። የሳውዲ አረቢያ ክለቦች በአብዛኛው የሳውዲ አረቢያ ክለቦች ትልልቆቹ አልናስር፣ አልኢትሃድ፣ አልሂላል እና የመሳሰሉ ክለቦች በብዛት የሚደገፉት ፒአይኤፍ ሳውዲ ፒአይኤፍ በሚባል ተቋም ነው። ፐብሊክ ኢንቨስትመንት ፈንድ ይሉታል። ፒአይኤፍ የሳውዲ ነው። ይሄ ተቋም ነው ገንዘቡን የሚሰጣቸው ለክለቦቹ ተጫዋች እንዲያስፈርሙ፣ ተጫዋች እንዲያመጡ እና መሰል ነገሮችን በመንግስት ደረጃ በተዋቀረ አካል ነው ገንዘቡ ፈሰስ የሚደረገው የሳውዲን እግር ኳስ ፕሮሞት ለማድረግ ዓለም ዋንጫውን ወደ ሳውዲ አረቢያ በ2034 ለማምጣት። ምክንያቱም 2022 ላይ ኳታር ጎረቤታቸው ስታዘጋጅ በጣም ተበሳጭተዋል፣ ተናደዋል። ያ በመሆኑ ስለዚህ ሮናልዶ ደግሞ ቁልፉ መሳሪያቸው ነው። በእርግጥ 2034 የዓለም ዋንጫ እንደሚሰጣቸው አረጋግጧል። ግን ያንን ቁልፍ በመንካት በመክፈት ረገድ የሮናልዶ ሚና በጣም ከፍ ያለ ነበረ። ከዚህ በኋላም ባሉ ጊዜያቶች ትልቅ ጠቀሜታ ይሰጣል ተብሎ ይታሰባል። ሮናልዶ ግን አሁን ተቀይሟል። አቃየሙ ራሱ ቀላል አቃየም አይደለም። ጨዋታ እስከ መቅረት፣ ዛሬ ልምምድ ቦታ እስካለ መገኘት የደረሰ ነው። ሮናልዶ ምንድነው የሚሉት ውስጥ አዋቂዎች እንደሚሉት ከሆነ አልሂላልና አልናስር ለዋንጫ እየተፎካከሩ ነው ያሉት። ባለፈው የክረምት የዝውውር መስኮት ላይ ለአልሂላል ቴዎ ሄርናንዴዝ፣ ዳርዊን ኑኔዝ የመሳሰሉ ተጫዋቾች ሲጨመሩ ለኛ በእነሱ ልክ ተጫዋች አልተጨመረልንም፣ ጆዋ ፍሊክሽ ነው የመጣው፣ ሌላ የተለየ ተጫዋች አልመጣልንም ብሎ ያነሳል። ሁለተኛ የውድድር ዓመቱ ተጀምረው ነው የውድድር ዓመቱ ተጀምሮ ለዋንጫ እየተፎካከርን ያለ ነው። የሁለቱ ቡድን የነጥብ ልዩነት 4 ነበር እስከ ሮናልዶ ጨዋታ አልጫወትም እስካለበት ድረስ። ትናንት ወደ 1 ጠቧል እንዲሁም ጭራሽ። ይሄ በሆነበት ሁኔታ ላይ ለዛውም እዛው ካለ ከሀገሪቷ ክለብ ከአልኢትሃድ ወደ አልሂላል ቤንዜማ ነው ደግሞ ባላንጣ እኮ ናቸው አልሂላል ራሱ ከአልኢትሃድ ወደ አልሂላል ቤንዜማ እንዲሄድ መፍቀድ ዋንጫውን አልሂላል እንዲወስድ ስለተፈለገ ነው። ፌር የሆነ ፉክክር እንዲኖርና አልፈለጋችሁም ብሎ ሮናልዶ የተበሳጨው። ፌር አላረጋችሁትም ፉክክሩን፣ ወይለኛም ደህና አጥቂ አምጡልን። በዛ ላይ እዛው ሊግ ተፎካካሪ ከሆኑ ክለቦች ውስጥ የፈለገ ነገር ቢሆን አርሰናል ሳሊባን ለማንቸስተር ዩናይትድ ይሰጣል። ባጭሩ ምንድን ነው የሳውዲ አረቢያ ፐብሊክ ኢንቨስትመንት ፈንድ ለአልሂላል አዳልቷል ነው። ይሄ ደግሞ የሚታይ ነው ሮናልዶ እያለ የሚገኘው። ይሄ አንዱ የተቀያየሙበት መሰረታዊ ነገርና ሮናልዶም በምክንያት አስቀምጦ እያስረዳው ያለው ጉዳይ ይሄ ነው። ሁለተኛው ምክንያት ተብሎ የተነሳው ሮናልዶ ከማንቸስተር ዩናይትድ ወደ ሳውዲው ክለብ አልናስር በሄደበት ጊዜ ላይ የሳውዲ አረቢያ አመራሮች ሮናልዶን አንድ ነገር ጠይቀውን ነበረ። የምትመጣው እንደ እግር ኳስ ተጫዋች ብቻ ሳይሆን በቃ ይሄ ሳውዲ እግር ኳስ አምባሳደር ናንተ ወኪላችን ነው ብለውታል። እና እግር ኳሳችን መሰረት እንዲይዝ፣ እግር ኳሳችን ጥሩ እንዲሆን፣ ዝውውሮች በአግባቡ እንዲመሩ የምታውቃቸው እንደናደና ሰዎችም አምጣልን አሉት። ሮናልዶ የሚያውቃቸው እንደናደና ሰዎች 2-3 ሰዎችን አምጥቶ በሳውዲ ከፍተኛ አመራርነት ቦታ ይሄ ቴክኒክ ዳይሬክተር ምናምን የሚሉት ከፍተኛ የማማከርና ከፍተኛ የመወሰን ቦታ ላይ አስቀምጧቸው። ዳይሬክተር ኦፍ ቦርድስ ወይም የቦርድ ዳይሬክተሮች
ከጥቂት ቀናቶች በፊት በነበረው ስብሰባ ላይ ሮናልዶ ያመጣቸውን እነዛን ሰዎች በሙሉ ጠራርጎ አስወጧቸው፣ አባረሯቸው። ነገሩ ተባበሰ ማለት ነው። በሰዓት ላይ ቤንዚን የመጨመር ያህል ስሜት ያለው ማለት ነው። እሱ እንደ ንቀት ነው የቆጠረው። ሳያማክሩ ሳይጠይቁኝ ብድግ ብሎ ሰዎችን ማባረር ተገቢ ነው ወይ የሚል ሀሳብ ያነሳል። ስለዚህ እነዚህ ነገሮች በመደባለቃቸው ነው ሮናልዶ ፌር የሆነ ፉክክር ስለሌለ በተጨማሪም የተገባልኝ ቃልና መሰል ነገሮች እየተፈጸሙ ስላልሆነ ምን እሰራለሁ አልጫወቱም ብሎ ሳይጎዳ የፊትነስ ችግር ሳይኖርበት ከአልሪያድ ጋር ትናንት ምሽት በነበራቸው ጨዋታ ላይ አልጫወትም ማለት አልናስር ግን በሳዲዮ ማኔ ብቸኛ ጎል 1-0 አሸንፎ አልሂላል ነጥብ በመጣሉ ምክንያት 4 የነበረው ነጥብ ልዩነታቸው ወደ 1 ጠቧል። ሌላው አብሮ የሚያያዘው ነገር ሶፊዬ አዲስ ውል ለክርስቲያኖ ሮናልዶ ሲቀርብ አልናስር እንደሚለቅ እየተገለጸ ነበር። ያው ወደ አልሂላል ይሄዳል ተብሎ ነበር እና ይሄም አንደኛው ቅሬታ ለአልሂላል አዳልቷል። ይሄ ፈንድ የሚያደርገው አካል ገንዘብ የሚሰጠው አካል አዳልቷል ለሚል ማጠናከሪያ እንደሆነ እረዳለሁ እኔ። አዎ አሁን ከዚህ በኋላ የሚሆነው ነገር ነው በጣም አስቸጋሪው ነገር። ሮናልዶ በዚህ ይቆማል ልምምድ ቦታ በመቅጣት። በነገራችን ላይ ኒውካስልንም ሳፖርት ያደርጋል። ይሄ የሳውዲ ባለቤት እኮ ነው። ፒአይኤፍ ኒውካስልንም በገንዘብ ያግዛል። በገንዘብ የሚያግዘው ያሉ ሉዓላዊ ሳውዲ አረቢያ። አሁን ቀጣዩ ነገር ነው ለሳውዲ አረቢያ ለአጠቃላይ ሳውዲ አረቢያ እያሰቡት ላለው ቅድም ከባድ እንዳይሆን እየተፈራ ያለው ሮናልዶ ጨዋታ አልጫወትም ብሎ ቀርቷል። ልምምድ አልመጣም ብሎ ቀርቷል። ኢቭን አልናስር ክለብም እየደገፈው ነው። እሱ ልክ ነው ፌር እንዳይሆን አድርገውታል ፉክሩን በሚል የአልናስር ክለብ አመራሮች ይደግፉታል ሮናልዶን በተወሰነ መንገድ። ግን ከዚህ በኋላ ቀጣዩ ስቴፕ ምንድነው የሚሆነው? አንደኛው ሮናልዶ በአመቱ መጨረሻ ሰኔ ላይ ከፈለገ በፍላጎቱ አልናስርን የመልቀቅ ኮንትራት ውል ተቀምጦለታል። ኮንትራቱ ላይ ውሉ ላይ የመልቀቅ መብት አለው። ገንዘቡን አልፈልግም በቃ ይቅርብ ብሎ ኮንትራቱን አቋርጦ የመውጣት መብት አለው። እሱን ሊወስን ይችላል የሚሉ ጥያቄዎች ይነሳሉ። ሁለተኛው ሳውዲና ሮናልዶ ያላቸው ግንኙነት አሁን ላይ በቃ የአንድ ሳንቲም ሁለት ገጽታ ሆነዋል። ሳውዲ ስትነሳ አምሮ ላይ ማንም ሰው የሚመጣው ሮናልዶ ነው። ሮናልዶ ሲነሳ አሁን ሳውዲ ነው የሚመጣው። የሳውዲ እግር ኳስ መለያ ሆኗል። እንዳልነው ቅድም ከእግር ኳሱ ማርፎ ፖለቲካ ውስጥ ጭምር ገብቷል። ይሄን ሌጋሲ ማጣት አይሆንም ለሳውዲ እግር ኳስ። በተለይ 34 የዓለም ዋንጫን ለማሰብ እየተዘጋጀች ያለች ሀገር እንደ ሮናልዶ አይነት ፐርሶናሊቲ ያለውን ሰው ካጣች፣ ተቀባይነት ያለውን ሰው ካጣች የሳውዲ የዓለም ዋንጫ ዝግጅት አይፈዝም ወይ? በተመሳሳይ መንገድ የሳውዲ አረቢያ ሊግስ ዋናው ሶስቱ አይደል እንዴ? እነ ማኔ እንዲመጡ፣ እነ ፋቢኒዮ እንዲመጡ፣ እነ ፈርሚኒዮ፣ እነ ቤንዜማ የትኛውም አሁን ላይ ያለው የአውሮፓ ምርጥ ተጫዋች ወደ ሳውዲ እንዲመጣ እኮ የመጀመሪያው ገፊ ሰው የመጀመሪያውን አይን ገላጭ ሰው ክርስቲያኖ ሮናልዶ ነው። ይሄም ሌላ አደጋ ውስጥ ሊገባ የሚችል ጉዳይ ነው በሚል ያነሱታል። እኔ በጣም ግራ የገባኝ ነገር ሶፊ ያልተመለሰልኝ ጥያቄ ወይም ደግሞ አሁን ትክክለኛ ፖይንት ያልተቀመጠልኝ የሳውዲ ይሄ ፐብሊክ ኢንቨስትመንት ፈንድ ወይም ፒአይኤፍ የሚባል 4 ክለቦችን ብቻ ነው ኢንቨስት የሚያደርገው። ገንዘብ የሚያግዛቸው 4 ክለቦችን ብቻ ነው። አልናስር፣ አልሂላል፣ አልሃሊና አሊታድን ማለት ነው። እነዚህ 4 ክለቦች በምን መመዘኛ ተመረጡ? ይሄ ፒአይኤፉ ከፍተኛ ገንዘብ በእነዚህ ክለቦች ላይ ኢንቨስት የሚያደርገው ሌሎች ክለቦች ክለብ አይደለም ወይ? አንድ ጥያቄ አልተመለሰልኝ ማለት ነው። እንዴትስ ነው ኢንቨስት የሚደረገው? ለክርስቲያኖ ሮናልዶ ዝውውር 177 ሚሊዮን ፓውንድ አልናስር አውጥቷል። እንደገና ለኔይማር አልሂላል ከፍተኛ ገንዘብ አውጥቶ ነው ያስፈረመው እያልን እናነሳለን። እንዴት ነው የሚያመጣጥኑትስ? ይሄ ለግጭት ለኮንፍሊክት መነሻ አይሆንም ወይ? ለከሌ ብዙ ብር አወጣህ አሁን ልክ ሮናልዶ እንዳስከፋው ነገር ማለት ነው። ግልጽ ነው። ይህን ነገር ወይ ይሄ ፒአይኤፉ ለምን መውጣት አልፈለገም? ለምን 4ቱን ክለቦች ብቻ መርዳት አሰበ የሚለው ጉዳይ እኔ መልስ አላገኘለትም። እነሱ የሚሉት ነገር ሊጉን ከፍ ለማድረግ እነዚህን ክለቦች ስንደግፍ የሊጉ ስታተስ ከፍ ይላል ነው። ትላልቅ ተጫዋቾች ወደ እነዚህ ክለቦች ይመጣሉ፣ የሳውዲ አረቢያን ሊግ በደረጃ ከፍ ያደርገዋል ነው። ግን ዋንጫው ከ4ቱ ክለብ እንዳይወጣ የሚያደርግ ኢንቨስትመንት ፈንድ እየተደረገ ነው በዚህ በፒአይኤፉ በሳውዲ አረቢያ ፐብሊክ ኢንቨስትመንት ፈንድ እና እነዚህ 4ቱ ክለቦች ተመርጠው የሚደጎሙበት ምክንያት እኔ ሊገባኝ አልቻለም። አደጓጎሙስ ላይ አንዱ ተጫዋች በ177 ሚሊዮን ፓውንድ ሮናልዶ ሲመጣ አልናስር ሲያስፈርሙ እንደገና ካረም ቤንዜማን ከፈንድ ከሚደረግበት ከአሊታድ ነቅለህ አልሂላል ማስገባት። ስለዚህ እየዘወረ ያለው እግር ኳሳቸውን ሳውዲ ላይ ፐብሊክ ኢንቨስትመንት ፈንዱ በሚያቀርበው ገንዘብ መጠን ነው። ኒውካስልንም በእንግሊዝ ፕሪሚየር ሊግ የሳውዲ ንብረት ስለሆነ
ኒውካስልም የሚደገፈው በሳውዲዎች ነው በነገራችን ላይ አድማጮቻችን። ስለዚህ ይሄ ነገር እኔ ግልጽ አልሆነልኝም ሶፊ እነዚህ አራቱ ክለቦች በምን ተለያዩ? ምንም ጥያቄ ነው ያመጣውም ችግር እሱ እኮ ነው ግርማ ያመጣውም ችግር እሱ ይመስለኛል እና ትንሽ ይበልጥ እየተወሳሰበ ሊሄድ ይችላል። ምናልባት ያው ከዓለም ዋንጫው በኋላ ሊተውት ይችላሉ ብዬ አስባለሁ። በጣም የሚገርም ነገር ሶፊ አልሂላል ለምሳሌ አሌክዛንደር ሚትሮቪች፣ ኔቬስ እንደገና ዋናው ነው የሚባሉትን ማለት ነው ከነ ኔይማር መውጣት በኋላ ማለት ነው አልናስር አሌክስ ቴሌስ፣ አሜሪክ ላፖርት፣ ሳዲዮ ማኔ፣ ማርሴሎ ብሮዞቪች፣ አልሃሊ ሪያድ ማሐሬዝ፣ ኤድዋርድ ሜንዲ፣ ፈርሚኒዮ፣ አሊታድ፣ እንጎሎ ኮንቴ፣ ፋቢኒዮ፣ ጆታ የሴልቲኩ ጆታ ማለት ነው እና እነዚህ ከትላልቅ ከአውሮፓ ክለቦች ከመጡት መካከል እንደው ለማጣቀሻ ያክል ነው። እነዚህ ሁሉ በዚህ በፒአይኤፉ ኢንቨስት በሚደረግ ድጋፍ በሚሰጣቸው ገንዘብ የተዛወሩ ተጫዋቾች ናቸው። ሶ ይሄ ጉዳይ ያከራክሯል። ሮናልዶ አልጫወትም ብሎ አኩርፏል፣ አልፈልግም ብሏል። ተመጣጣኝ አይደለም፣ ለአልሂላል እያዳላችሁ ነው። ምክንያቱም እንዴት ከተቀናቃኝ ክለብ ከአልሂታድ ካሪም ቤንዜማ አልሂላል ይገባል የሚል ጥያቄ ነው መሰረታዊ ጉዳይ። ከመሰናበታችን በፊት የፔፕ ጋርዲዮላን ጉዳይ በነገው ፕሮግራማችን እናንሳው። ነገ እናነሳዋለን፣ ግን መልቀቃቸው አይቀር ይመስላል ጋርዲዮላ እናነሳዋለን። እኔ የሮናልዶ ጉዳይ ግን አሳሳቢ ነው። ለሳውዲ እግር ኳስ በራሱ እኔ ትልቅ ጠባሳ ሊያመጣ ይችላል፣ ከባድ ነገር ሊፈጥር ይችላል ከሚሉት ውስጥ ነኝ። ቶሎ ነገሩን አብርደው ካልፈቱት አስቸጋሪ ሊሆን ይችላል ብዬ አስባለሁ። ምናልባት የትናንት አልሂላል መጣል የአልናስር ማሸነፍ የተለየ ነገር ሊያመጣ ይችላል ወይም ውጤቱ ወደ 1 ነጥብ ስለቀረበ ሮናልዶም ምናልባት ለማርገብ የፈለጉም ይመስላል እኮ አታውቀውም። ውጤቱም ራሱ ለዛ ውጤቱን ለማርገብ ሮናልዶን ለመመለስ ታስበውም ሊሆን ይችል ይሆን። ከባድ ነው። ብቻ አብረን እናያለን። ምሽት የለንደን ደርቢ ጨዋታን ቼልሲ አርሰናል ከቼልሲ ኤምሬትስ ላይ የሚያደርጉትን ጨዋታ በቀጥታ እናስተላልፋለን። ኢስቲባው በነገራችን ላይ በአያቱ ህልፈተ ህይወት ምክንያት ነው ከቡድኑ ጋር የሌለው፣ አሁን ተረጋግጧል። በመጀመሪያው ዙር ጨዋታ ጎል አስቆጥሯል ከጊተንስ ጋር። ኢስቲባው አይኖርም፣ ወሳኝ ተጫዋች ቼልሲ በኩል በአርሰናል በኩል ደግሞ ሳካና ሚካኤል ሜሪኖ ከወሳኝ ተጫዋቾቹ አይኖሩም። ከቼልሲ ከስተቫ በተጨማሪ ቶሲና ዳራቢዮ፣ ኢስዋጎ እና የመሳሰሉ ተጫዋቾች ግን በኢስቲባው ፕሮፋይል ደረጃ ያለ ተጫዋች ጉዳት ላይ የለባቸውም። አብዛኞቹ ንጹህ ናቸው። ኢስቲባው በሳካ ተጣፋ ማለት እንችል ይሆን? አብረን ያለ በምሽቱ ጨዋታ ላይ ምሽት እንገናኝ።